በህይወት ነፃነት እያለ ይሄንን ነገር ይሄውላ ችግር ካለበት የምታውቁ ከሆነ ለምን ዝም አላችሁ? ለምን ዝም አላችሁ? አርቲስት ነፃነት እንደዚህ አይነት ችግር ላይ እንዳለ እያወቃችሁ እናንተ ወዳጆቹ እየሆናችሁ ለምን ዝም አላችሁ? ውሸት ስለሆነ። እውነት ቢሆንማ ተናገሩ ነበር። እውነት ቢሆንማ አይ ተጎድተሃል፣ ምንድን ነው ተናገር እንጂ እንደዚህ ነው ይባላል አይደል እንዴ? ሰው ከሄደ በኋላ እየጠበቃችሁ ያዙ ይልቀቁኝ ማለት አይከብድም እንዴ? ጭራሽ ደግሞ እናቷ ጋር እናቷ እንደዚህ እኔ በጣም ማውራት ካልፈለገ አልፈለገማ ብሽቅ ምንድን ነው የምታወሪው? እካክ ማውራት ካልፈለገ አልፈለገም። ምን አገባችሁ እናንተ? ማውራት ካልፈለገ አልፈለገም። ምን ቤት ናችሁ? ምን ፈልጋችሁ ነው? ገንዘብ ፈልጋችሁ ተጨንቃችሁ ተቆርቁራችሁ አይደለም። ምድረ ቆሮቆራም ሌባ አጀንዳ ፈልጋችሁ ለምን ዋሻችሁ? በፊት እንደዛ ከሆነ ለምን ተናገራችሁ? ስለሷ መልካም ነገር፣ ስለ ባለቤቱ መልካም ነገር ለምን ተናገራችሁ ታዲያ? ለምን ተናገራችሁ? ያንን ነገር እያወቃችሁ ስለ ነፃነት ወርቅነህ ባለቤት መልካም ነገር ለምን ተናገራችሁ? እያወቃችሁ ጉድ ካለ ችግር ካለ ለምን አትሉም ነበር? አያችሁ ችግሩ ምንድነው? ጅብ ከሄደ ውሻ ጮኸ ነው ጨዋታው። ጅብ ከሄደ ውሻ ጮኸ ነው። ስለዚህ ሁልጊዜም እንደዚህ አይነት ችግሮች ብዙ ጊዜ ይመጣሉ። በተለይ ምንድነው ምሳር ይበዛዋል ነው የወደቀ ሰው ምሳር ይበዛዋል። ስለዚህ አሁን የምነግራችሁ ምንድን ነው እንደዚህ አይነት ችግሮች አሁን ፋሽን እየሆኑ ነው። በተለይ ቲክታክ ላይም እያየን ነው። ወንድምና እህት እየተሰዳደቡ ጉድ እየተወጣጡ ሶሻል ሚዲያ ላይ እየመጡ ለመታወቅ ብለው የቤተሰብ ጉድ የሚዘፈዝፉበት ነገር ነው። በጣም 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 አሳፋሪ ነው። ተመሳሳይ የእናትና የአባት ልጆች ሆነው ሶሻል ሚዲያ ላይ መጥተው እርስ በራስ ሲወቃቀሱ እያየን ነው። ምን ፈልገው እንደሆነ አላውቅም። እግዚአብሔር ያሳያችሁ። ሶሻል ሚዲያ ላይ የመጡ ወንድም የእህትን ጉድ፣ የእህት የወንድምን ጉድ፣ እሷ እንዲህ ናት፣ እሱ እንዲህ ነው፣ እሷ እንዲህ ናት እየተባለ ተመጥቷል። ዘመኑ በጣም የባለጌ ጥግ የሆነበት ዘመን ነውና ያ በኑ መሰላችሁ በጣም የተናደዱት ጎፈንድሚው ለማን ሊሰጥ ነበር ታዲያ? የጎፈንድሚው ገንዘብ የተሰበሰበው ለሚስትና ለልጆች ነው አይደል? ለሌላ አይመስለኝም። በጣም ያቃጠላችሁ ነገር ያቺና ያቺ ብቻ ነው። ጎፈንድሚው ገንዘብ ለማን ነበር የሚሰበሰበው? ለማን ነበር ሊሰጥ የታሰበው? ለሱ ቤተሰቦች ነው አይደል? የሱ ቤተሰብ ደግሞ ቅድሚያ ቤተሰቡ ማና? ባለቤቱና ልጆቹ ናቸው እንዴ። ነፃነት ሊለያይ ቢፈልግ እኮ ማን ይከለክለዋል? ማን ይከለክላል? እሷ ያለችው አሜሪካ ከልጆቿ ጋር፣ እሷ ያለው ኢትዮጵያ። ምክንያቱም አርቱን ይወዳል፣ ጥበቡን ይወዳል። በዛ ደረጃ ደግሞ አሜሪካን ሀገር ምንም አይነት ነገር የለም። የኢትዮጵያ አርቲስቶች ከኢትዮጵያ ከወጡ በኋላ አሜሪካን ሀገር ከተፋ ቤት ነው የሚሰሩት ደሴ። ምክንያቱም እውቅናቸው ለኢትዮጵያውያን እንጂ ኢንተርናሽናል አይደለም። እውነቴን ነው የምነግርህ። ቴዲ አፍሮ እዚህ ቢመጣ ኡበሩን ነው የሚሰራው ደሴ፣ ወይ ከተፋ ቤት ነው የሚሰራው። ምክንያቱም እውቅናቸው ታዋቂነታቸው ለኢትዮጵያውያን እንጂ ለሌላ ዜጎች አይደለም። ማናቸውም ኢትዮጵያ ያሉ እኔ ነኝ ያልከው አርቲስት ብታመጣቸው አሜሪካን ሀገር ኡበር ይሰራል። አንለስ ተምሮ ራሱን ካልቀየረ በስተቀር ምንም ሊያደርግ አይችልም። የኢትዮጵያውያኖች፣ የኤርትራውያኖች፣ የሱማሌም ሁን ምናምን አሜሪካን ሀገር ስትመጣ this is not your country። ስለዚህ ምንድን ነው የምትሆነው?
ኡበር ትጠገርራለህ፣ የሆነ ስራ ምናምን ጋዝ ስቴሽን ወይም ፓርኪንግ በደንብ አድርገህ ትሰራለህ። አከተመ። ስለዚህ ነፃነት ክብሩ ያለው ሞገሱ ያለው ታለንቱ ያለው ኢትዮጵያ ላይ ነው። በዛ ስራው ደግሞ በጣም የተወደደ የተከበረ አንቱ የተባለ ወንድማችን ነው። የእሱን ሌጋሲ መውሰድ አይቻልም። የእሱን ሌጋሲ ቤተሰቦቹን በማጥላላት ቤተሰቦቹን ክፉ ነገር በመናገር መውሰድ አይቻልም። ስለዚህ የምትወዱት ወንድምና እህቶች ካላችሁ ከሱና ከቤተሰቡ ጎን ቁሙ፣ ከባለቤቱም ከልጆቹም ጎን ቁሙ። ስማቸውን ሊያጠፉ የባለቤቱን የልጆቹን ስም ሊያጠፉ ፈልገዋል። ይሄ ደግሞ አልደግፉ። አሮን ኬር እናንተ አትቀርቡ፣ በፍጹም አትቀርቡ። እኛ ራሱ ቤት ስንሄድና ስናይ እናትየው የሚናገሩ ንግግር ምናምን ይላሉ። ምን ልታረጉ ቤቱ ትሄዳላችሁ? ሲጀመር ይችን ጎፈንድሚ ገንዘቡን ለመገሽለጥ ፈልጋችሁ የነፃነት ወርቅነህ ቤተሰቦች ማለት ባለቤቱና ልጁ የተሰበሰበውን ብር ለመገሽለጥ ብላችሁ እንከን ታወጣላችሁ፣ ምክንያት ትፈልጋላችሁ። የተሰበሰበው ብር አሜሪካን ሀገር ብዙ አያኖርም። እውነቴን ነው የማወራው። ስንት ብር ነው የተሰበሰበለት በዶላር? እስቲ ንገሩኝ፣ ስንት ብር ነው የተሰበሰበው ኦል ቱጌዘር? $90,000 ብር ዶላር ብዙ አይደለም። እግዚአብሔር ምስክሬ ነው የምለው፣ ብዙ ብር መስሏቸው ነው። ለምን ኢትዮጵያ ለሚኖር መሀይም 90,000 በኢትዮጵያ ብር ይመቱታል። ብዙ ጊዜ የሚያሳዝነው ያ ነው። ኢትዮጵያ የሚኖር ሰው $90,000 ሲባል ኦ ማይ ጋድ ብሎ በስንት ይመተዋል? በ200 ይመተዋል። ስለዚህ ግራ ይጋባል። ለአሜሪካ $90,000 ማለት $90,000 ነው። በዶላር ነው የምታወጣው። የዶላር ዋጋው በጣም ትልቅ ኢትዮጵያ ሲገባ ነው። ተግባባን? አረብ ሀገር ያለው ብር ምንዛሬ ኢትዮጵያ ሲገባ ነው ሌላ ታሪክ ውስጥ የሚገባው። $1,000 ለአሜሪካ ለሚኖር ሰው ምኑም አይደለም። ምንም አይገዛም። በኢትዮጵያ ስታደርገው ሊገዛ ይችላል። አሜሪካን ሀገር ብዙ ነገር አይገዛም። ምክንያቱም ዶላር በዶላር ስለሆነ። ስለዚህ ብዙ የኢትዮጵያ ሕዝብ ችግሩ ምንድን ነው? ሁልጊዜ አንድ ነገር ሲባል ይመታዋል። በኢትዮጵያ ብር ይመታውና ግራ ይጋባል። አሁን ለምሳሌ የኢትዮጵያ $90,000 ብር ምን ያደርጋል? እንደዛ ማለት ነው አሜሪካ። የኢትዮጵያ $90,000 ብር አንድን ሰው ምን ሊያደርገው ይችላል? ለ4-5 ቤተሰብ ምን ያደርጋል? $90,000 ብር የኢትዮጵያ ምንም አያደርግም። ያ ማለት ነው አሜሪካን ሀገር $90,000 ያ ማለት ነው፣ ሌላ ነገር የለው። ስለዚህ ብዙ ጊዜ ኢትዮጵያውያን ቤተሰብ ላይ በተለይ ህመም ላይ ያለ ሰው የእሷን እናት ሲያመሰግኑ ነበር። እሷንም የነፃነት ወርቅነህን ባለቤትንም እናትየውንም ሲያመሰግኑ ቆይተው አሁን መጥተው ደግሞ ምን ማድረግ ጀመሩ? ምን ማበድ ጀመሩ። መልሰው መውቀስ ጀመሩ። እንደዚህ ነው ቤተሰቦቹ እንዲያደርጉት ነበር፣ ቤተሰቦቹ እንዲሉት ነበር ነው። ቤተሰብ ውስጥ የተወሰነማ ችግር አለ። አሁን ለምሳሌ ማንኛውም ጋር ባለትዳር ጋር ብትሄዱ የተወሰነ ችግር አለ። ማንም ጋር እኔ በህይወቴ የተለየ ህይወት አለኝ የሚል ሰው ውሸታም ነው። ምክንያቱም በቲክታክ ቭሎገሮች አይተናል። ብሎገርስ ምንድን ነው የሚያደርጉት? መጥተው ጥሩን ያሳዩና ተፋቱ ሲባል ትሰማላችሁ፣ ትደነግጣላችሁ። ለምን? መጥፎውን ፓርት ሊያሳያችሁ አይችሉም። ስና ገና ያፕን በትዳር እዚህ ላይ ቭሎገር የሚሰሩ ባለትዳሮች ባልና ሚስት ሆነው ፍቅረኛሞች ሆነው ሲሰሩ የምታዩት ጥሩን ታዩና ኦ ማይ ጋድ በጣም ይፋቀሩ ነበር ትላላችሁ። ከዛ ውጭ ያለውን ነገር አታዩ። ምክንያቱም መጥፎ ነገሩን መጥተው አያሳያችሁ። ከዛ ምን ይፈጠራል? ሲለያዩ ኦ ማይ ጋድ ብለህ መጮህ ትጀምራለህ። ስለዚህ ይኸውላችሁ አንዷ መጣች መጥፎ ሚስት ናት ብላ እያለች መጥፎ ሚስት ሊሆን አይችልም። በብዛት እኔ አሜሪካን ሀገር
እግዚአብሔር በሚያውቀው መጥፎ ባል እንጂ መጥፎ ሚስት የለችም። እዚሁ ስለምንኖር መጥፎ ባል ስላችሁ ምንድን ነው? ከቤቱ ይልቅ ኳስ የሚያስቀድም፣ ከቤቱ ይልቅ ጓደኞቹ የሚበልጥበት፣ ከቤቱ ይልቅ ምንን የሚወድ ነው? ባር የሚወድ ነው፣ ሺሻ ቤት የሚወድ ነው። 90% እነግርሃለሁ፣ ውጭ ያለው ከቤቱ ይልቅ ውጭውን የሚወድ ልጆቹን አንድ ቀን ፓርክ ይዞ የማይሄድ ከልጆቹ ጋር ሃንጋውት የማያደርግ ሚስቱን ልጆቹን ጥሎ ውጪ ኳስ ማየት ትዳር ያለው እንኳን አይመስልም። ትዳር ያለው እንኳን አይመስልም። አብዛኛው አበሻ ወንድ ሂዱ አዲስ ዓመት 2 ልጆች እያሉት እንግዲህ እግዚአብሔር ያሳያችሁ ሚስት እያለው እሱ ለብቻው ባር ነው የሚያሳልፈው። እሱ ለብቻው ሚስቴና ልጆቼ እዚህ ብቻቸውን ሆነው እኔ ለብቻዬ ባር ሳሳልፍ አስባችሁታል? ለምን አትገለበጥም? የዓለም ሕዝብ አብረው ልጆቼና ሚስቴ ከመጡ አብረን እናሳልፋለን። እኔ ለብቻዬ ልደሰት ልወጣ ነው እነሱን ጥዬ። ለምን አይዘቀዘቅም? ዓለም አይቃጠልም? ምን አገባኝ? ስለዚህ ችግሩ ምንድን ነው? በአብዛኛው የሆነ ትልቅ ነገር ሲኖር ወንዱ እንደፈለገ ይሆናል። ሴት ሚስትና ልጅ እቤት እንደፈለገ በቃ ከልጆቿ ጋር እየታሸች ትውላለች። ይሄ አይነት ችግር በጣም አሜሪካን ሀገር አለ። ትልቁ ፕሮብለም ያ ነው። ስለዚህ አሁንም የምናገረው ምንድን ነው? በነፃነት ቤተሰብ ውስጥ ሌላ መጥቶ ሊፈተፍት የሚል ሰው ካለ ችግሩ ያለው ሌላ ቤት ነው። ነፃነት ወርቅነህ የምንወደው እግዚአብሔር አምላክ ከደጋጎቹ ጎን ያኑረው ነብሱ። ሌሎቻችሁ ግን ትላንት ያወራችሁትን አልደገማችሁትም። እኔ አሁን እንደሚመስለኝ የነፃነት ጠላቶች ጓደኞቹ ናቸው። ቤተሰቡን አሳልፈው የሚሰጡ አውሬዎች እነሱ ናቸው። ጓደኞቹ አልነበሩ። እቺን ቀን ሲጠብቁ ነበር። ሁሉንም አላልኩም። ይኸውላችሁ አንዳንድ መሀይም ምን ይላል? አብዛኛው ማለት ሁሉንም ያልኩ የሚመስለው ወንዶች አሉ፣ ባሎች፣ አንዳንድ ወንዶች ወጥተው የሚያለቅሱ እዚህ። እኔ ያልኩት አብዛኛው ወንድ ውጭ ያለው እርምጥምጥ እካክ ነው እያልኩ ነው። አልዋሽህም። ሚስትህን ልጆች ላይ ፎከስ የምታደርግ አይደለም። ይሄ ደግሞ አንተም ታውቀዋለህ፣ እኔም አውቀዋለሁ። ከሚስት ከልጆች ይልቅ ውጭ የምታሳልፈው ጊዜ ነው የሚበልጠው። አከተመ። ይህን የምናውቀው ነው። ግን የተቀደሱ መልካም ባሎች አሉ፣ ጥሩ ባሎች አሉ፣ ቤተሰቡን፣ ልጆቹን፣ ሚስቱን፣ ትዳሩን የሚል አሉ፣ ግን ብዙ አይደለም። ስለዚህ ሴቶቹ ሩሜት አይፈልጉም፣ ባል እንጂ የሚፈልጉት። ስለዚህ ቀጥል ከዚህ ነው የሚለው አይፈልጉም። ጥሮች ግን አሉ። መች ዋሸው? ጥሮች ግን ብዙ አይደሉም። ብዙ ይፈለጋል። ብዙ ባል እንደዛ ቢሆን ደስ ይላል። ሀበሻ ባሎች እኮ በጣም ደስ የሚሉ ናቸው እንዲባል ነው የምፈልገው። በጣም ሚስቱን አክባሪ፣ ልጆቹን አክባሪ፣ በቃ እንደዛ የሚያደርግ ነው እንዲባል ነው የምፈልገው። ግን አይደለም። አብዛኛዋ ሴት እቤቷ ስትንተፋተፍ ነው የምታያት። አብዛኛው ሀበሻ ሚስት ቤቷን ልጆቿን ስትል ነው የምታየው። ወንዱ ግን አይደለም። ስለዚህ ይህን እውነታ ነው የሚያስቸግሩት አብዛኛው ሰው። አሁንም አይ ቲንክ የነፃነት ጓደኞች ብትችሉ ሚስቱና ልጆቹን እግዚአብሔር ይጠብቃቸው። ነፃነትን መመለስ አይቻልም። ብትችሉ ሚስትና ልጆቹን ምን ማድረግ አለባችሁ? እንደ ትክክለኛ ጓደኛ ከሆናችሁ መርዳት። ምን ጎደለ፣ ምን ያስፈልጋል፣ ምን እናደርግ ብሎ ይመጣል። እውነተኛ ጓደኛ ከሆነ አውሬውስ ኧረ እሱ እኮ ደስተኛ አልነበረም፣ በትዳሩ እኮ ደስተኛ አልነበረም፣ በትዳሩ እኮ እንዲህ አልነበረም እያለ እየመጣ የቤተሰቦቹን ስም የሚያጠፋ ጓደኛ አልልም። እናንተ ትክክለኛ
ጓደኛ ብትሆኑ እኔ አላውቅም። ነፃነት ይጠጣ አይጠጣ አላውቅም። ግን ዶክተር አጠጣ ካለው ነፃነት ወርቅነህን አንተ ጓደኛ ሆነ መጠጥ ከጋበዝከው ገዳዩ አንተ ነህ። ገዳዩ አንተ ነህ። ገዳዩ አንተ ነህ። ፈጣሪ በሚያውቀው ዶክተር ከልክሎት እንደ ጓደኛ ይነግርሃል፣ መጠጥ አትጠጣ። እኔ እንኳን እሱ አይደለም ከእኔ ጋር ሆነ ነግራቸዋለሁ። ሁሌ የምለው ነው፣ ጓደኛ ሆነ ምግብ ልጋብዝ እችላለሁ። አልኮል ግን አልጋብዘ። ባናት ተተከል። አልኮል አንድ ሳንቲም አልገዛለህ። ለምን? ጋድ ፎርቤድ። ጠጣ፣ ሰከርክ፣ መኪና ነዳ፣ ተጋጨ፣ ህይወት አለፈ፣ ወይም መኪና አደጋ ደረሰብህ። ማንን ነው የምትወቅሰው? ማንን ነው የምትወቅሰው? እኔን ነው የምትወቅሰው። አንተ እኮ ባታጠጣኝ ኖሮ፣ አንተ ጋር ባልመጣ ኖሮ ይህ አደጋ አይደርስብኝም ይልሃል። ስለዚህ አንዳንዶቻችሁ የምትጋብዙት ሌላ ነገር ነው። መጋበዝ ካለብህ ምግብ ጋብዝ፣ አምቦሃ፣ ማኪያሮ፣ ወራፎ፣ እሱን ጋብዝ፣ ተለያይ። መጠጥ ጋብዘ አንድ ነገር ቢሆን ተጠያቂው አንተ ነህ። አበሻ አያስተውልም፣ አይደርስም ብሎ ያስባል። ከሆነ በኋላ ነው የሚቆጨው። አበሻ ብዙ ጊዜ ችግሩ ህይወት የሚቀጠፍ አይመስለው። በሰከንድ ህይወታችንን ልናጣው እንችላለን። እና እኔ ለነፂ የምለው ለነፂ ቤተሰቦች ሚስቱም ምንም ብትሆን እግዚአብሔር ይጠብቅሽ፣ ልጆቹም ይጠብቁ። በልጆቹ በሚስቱ እንዲክሰው ነው እኔ የምለው። ግን አሁንም መጣችሁ ወዳጅ መስላችሁ እሱን መጠጥ ዶክተር አጠጣ እያለው ያጠጣችሁት ጓደኞቹ እናንተ ናችሁ። የነፃነት ገዳዮች፣ ገዳዮቹ እናንተ ናችሁ። ገዳዮቹ እናንተ ናችሁ።